ፊልሙ ሲጀምር በአሪፍ የምግብ ሽታ የነቃችውን ትንሿን ልጅ እያሳየን ይጀምራል። መጀመሪያም ይህንን ምግብ እየሰራች ነው ብላ ያሰበችው እናቷን ነበረ። ቢሆንም ኪችን ውስጥ በገባችበት ሰዓት ላይ ግን በሚያስገርማት መልኩ የማታውቀው ሰው ነበረ ውስጥ የነበረው። ወዲያውኑም ያንን ተመልክታም ለእናቷ ለመናገር ወደ እናቷ መኝታ ቤትም ታመራለች። ቢሆንም እናቷ ግን ጭንቀቷን ስትሰማ ፈገግ ትላለች። Baby, that's okay. It's Mr. Church, our new cook. New cook? Mm-hmm. We never had an old cook. You know what? Mama just needs a tiny bit more rest. I'll go introduce yourself. I'll be there soon. ምንም እንኳን የቻርሊ እናት ለቻርሊ ሚስተር ቸርች መጥፎ ሰው እንዳልሆነ በተደጋጋሚ መልኩ ብትነግራትም ነገር ግን ቻርሊ አዲስ ሰው ስለሆነባት በጣም እየተጠነቀቀች ትገኛለች። ሚስተር ቸርችም የሰራላትን ምግብ አልበላችም ነበረ። ከዛ በተጨማሪም እናቷንም እንድታባረረውም ጠይቃት ነበረ። ቢሆንም ግን ቻርሊ ባላወቀችው መልኩ እናቷ ከባድ ህመም ውስጥ ነበረች። እናም የመጨረሻው ደረጃ ላይም ደርሳ ነበረ። ሚስተር ቸርችንም የቀጠረችው ለ6 ወራት ያክል ሲሆን በስነ ስርዓቱ እንዲከባከባቸውና በዚህም ደግሞ ጥሩ ክፍያም እንዲከፍሉትም ተስማምተው ነበረ። ስለዚህ ሚስተር ቸርች ትንሿ ልጅ ምንም እንኳን ከሱ ጋር ባትስማማም ስራውን ግን እንዲሁ በቀላሉ የሚተው አይነት ሰው አልነበረም። በዛን ቀንም ቻርሊ ወደ ቤቷ ስትመለስ ሚስተር ቸርች እንዳልሄደ ትመለከታለች። ጭራሽ ብዙ መጻሕፍቶችን ነበረ ወደ ቤት ይዞ ሊመጣ የቻለው። ይህም ቻርሊ የበለጠ እንድትናደድ ያደርጋታል። በተለይ ደግሞ እናቷ እነዚህን መጻሕፍቶች እንዲሁ ማንበብ እንደምትችልና ነገር ግን እሷ ይህንን መጽሐፍ ማንበብ ከፈለገች እንደ ላይብረሪ መታወቂያ እንደሚያስፈልጋት ሲነግራት የበለጠ ትናደዳለች። እናቷም ወደ ክፍሏ ቻርሊን ለማጽናናት ስትል ትመጣና በሚስተር ቸርች የተሰራውን የላይብረሪ ካርዱንም ትሰጣታለች። ቻርሊም ካርዱን ከተቀበለቻት በኋላ ትቀደዋለች። በቀጣይ በራት ሰዓት ላይ ሚስተር ቸርች ምግብ ያቀርብላቸዋል። ቻርሊም ምግብ ባለመብላት በአቋሟ ለመጽናት ነበር ያሰበችው። ቢሆንም በእናቷ ግፊት ምክንያት ግን በመጨረሻ ትንሽ ትቀምሳለች። ከዚያም ግን ከዛ ቀን ጀምሮ በሚስተር ቸርች የሚሰሩላትን ምግቦች በጉጉት መጠበቅ ትጀምራለች። ምክንያቱም የሚጣፍጡ ምግቦች ነበሩ። ስለዚህም የቻርሊ እምቢ ማለት ቀን በቀን እየተቀዛቀዘ ይመጣል። ያ ብቻ ሳይሆን ቻርሊ ወደ ኪችን ውስጥም እየመጣች እሱን ማገዝም ትጀምራለች። የተገዛውንም ዕቃ መደርደሪያው ላይ በምትደረድርበት ሰዓት ላይ ድንገት ቻርሊ ባላንሷን ታጣና ትወድቃለች። ነገር ግን ከጎኗ የነበረው ሚስተር ቸርች ጉዳት ሳይደርስባት ይዛታል። እንደዚህ ከመውደቅም ካተረፋት በኋላም ለሱ ያላት አስተሳሰብም እየተቀየረ መምጣት ይጀምራል። አንዳንዴም ቻርሊ በረንዳው ላይ ተሆንና እሱ ዕቃውን ገዝቶ ሲመጣ ትመለከተው ነበረ። አንዳንዴ በአንደኛው ክፍል ይደበቁና እሱና የቻርሊ እናት ስለ መጻሕፍቶቹ ይዘት ይወያያሉ። ቻርሊም ይህንን በምትሰማበት ሰዓት ላይ መጻሕፍቶቹን ለማንበብ ጉጉት ያድርባታል። ከዚያም በመጨረሻ ወደ ሚስተር ቸርች ጋር ታመራና ያንን ካርድ ትሰጠዋለች። ሚስተር ቸርችም ተቀዶ የነበረ ነገር ግን አሁን በድጋሚ የተጣበቀውን ያንን ካርድ በተመለከተበት ሰዓት ላይ መሳቅ ይጀምራል። ከዛም ለቻርሊ የሆነ መጽሐፍ የሚመርጥላትና ይሰጣታል። ከዚያም ቻርሊም ከማንበብ ፍቅር ያድርባት ይጀምራል። ያ የላይብረሪ ካርዷም ላይ የብዙ መጻሕፍቶች ርዕስም መጻፍ ይጀምራል። ከዚያም እንደዚህ እያለም በአይን ጥቅሻ 6 ዓመት ያልፋል። ቻርሊም አሁን ከትንሽዬ ልጅ ወደ ትልቅ ተቀይራለች። እናቷም ጥሩ የሆነ የጤና መሻሻልን አሳይታለች። ምክንያቱም ከዚህ በፊት ለመሞት 6 ወር ብቻ ይቀርሻል የተባለች ቢሆንም ነገር ግን ይህንን 6 ወር ወደ 6 ዓመት ልትቀይረው ችላለች። ሚስተር ቸርችም የተቀጠረው ለ6 ወር ብቻ ቢሆንም ነገር ግን ላለመሄድ እንደወሰነ ነው የሚያሳየን። በዛው ደሞዙም እናትና ልጅንም እየተንከባከባቸውም ይገኛል። በዛን ቀን ማታ ላይ ቻርሊ ለእናቷ አንድ ልጅ ለፕሮም ዝግጅት አብረው እንዲሄዱ እንደጋበዛት ትነግራታለች። ነገር ግን እሷ በቤተሰብ ምክንያቶች አሳባ ልትመጣ እንደማትችል ነግራው ነበረ። እናቷም ይህንን ከሰማች በኋላ ስሜቷንና የወደፊት ህይወቷን ያለ ፍርሃት እንድትጋፈጠው ትነግራታለች። እናም በትናንሽ ምክንያቶች አሳባም ጥሩ የሚባሉ ህይወቶችን ሳታሳልፍ መሞት እንደሌለባትም ትመክራታለች። በቀጣይም ለሚስተር ቸርች ለፕሮም ዝግጅቱ የምትለብሰው ልብስ ዲዛይን እንዲያደርግላት ይጠይቁታል። ከዚያም በዝግጅቱ ቀን ላይም በልብስ ሰፊ ተሰፍቶ የነበረውን ያንን ልብስ አርጋ ቻርሊ ከክፍሏ ትወጣለች። እናቷም ልክ እንደተመለከተቻትም ትደሰታለች። የልጇን ማደግና መለወጥን በተመለከተችበት ሰዓት ላይም ለ6 ዓመታት ያክል ያላየችውን ደስታ በአንዴ ትደሰታለች። ሚስተር ቸርችም ይህ አሪፍ ጊዜ ስለሆነ ይህ ድል ሳያመልጣቸው እናትና ልጅ ፎቶ መነሳት እንዳለባቸው ይነግራቸውና ያነሳቸውን ካሜራውን ያነሳል። ቢሆንም እነሱ ግን እሱም አብሯቸው ፎቶ መነሳት እንዳለበት ይነግሩትና ሶስቱ አንድ ላይ ሆነውም አሪፍ ፎቶ ይነሳሉ። በቀጣይ ቻርሊ ያንን ልጅ ወደ ቤቷ ትጋብዘዋለች። ሚስተር ቸርችም ቻርሊን ልክ እንደ አባቷ አድርጎም ለሱ ይሰጠዋል። ሁለቱ ከሄዱም በኋላም እናቷ ሚስተር ቸርች አብሯት እንዲደንስ ትጋብዘዋለች። በትምህርት ቤቱ ዝግጅት ላይም የዳንስ ሰዓት በደረሰበት ሰዓት ልጁ ቻርሊን ይዟት ለመደነስ ይወጣሉ። ከሚብለጨለጩት መብራቶች ስራም አሪፍ ጊዜንም ያሳልፋሉ። ወደ ቤትም ከተመለሰች በኋላ ቻርሊ ዝግጅቱ ምን አይነት እንደነበረ
ለእናቷ ቁጭ ብላ መንገር ትጀምራለች። እናቷም ያንን እየሰማች ሳለችም መሃል ላይ ልታለቅሱላ ተዳርሳ ነበረ። በቀጣዩ ቀን ቻርሊ ወደ ትምህርት ቤቷ ታመራለች። ስትመለስ ግን በባሱ መቆሚያ ላይም ሚስተር ቸርች ተኮሳትሮ ቆሞ ሲጠብቃትም ትመለከታለች። ቻርሊም ገና እንደተመለከተችውም ነበረ ከዚህ በኋላ እናት እንደሌለቻት የተገነዘበችው። ሚስተር ቸርች ጋርም በደረሰችበት ሰዓት ላይ የሆነ ነገር ለማለት አፏ መንቀጥቀጥ ይጀምራል። ቢሆንም ግን ጎሮሮዋ ምንም ቃላት ለማውጣት ፍላጎት አልነበረው። ሚስተር ቸርችም እንደ አባት ወደ ደረቱ አስጠግቶም ያቅፋታል። ቤትም በደረሰችበት ሰዓት ላይም በአካባቢ ይገኙ የነበሩት ጎረቤቶቿ በሙሉ እሷን ማረጋጋት ይጀምራሉ። ሚስተር ቸርችም ምንም አይነት ነገር ባይናገራትም ነገር ግን እንዲሁ ሲመለከታት ያጽናናት ነበረ። ማታ ላይም ሁሉም ሰው ከሄደ በኋላ በአትክልት ቦታው ላይ ብቻውን በመቀመጥ ማልቀስ ይጀምራል። ቻርሊም ከዚህ በኋላ በሌላ ቦታ ላይ ወደሚገኝ ኮሌጅ ነው የምታመራው። እናም አሁን እያስጨነቃት የሚገኘውም የሚስተር ቸርች ነገር ነበረ። 6 ዓመት ሙሉ አብረው ብትቆይም ነገር ግን የሚስተር ቸርች ቤት የት እንደሆነ እንኳን እስካሁን የምታውቀው ነገር አልነበረም። ስለ ሚስተር ቸርችም ሁሉንም ነገር ለመረዳት ትሞክራለች። Do you have a girlfriend? Okay, now listen up. All right, just tell me what your house looks like, or tell me who your best friend is. Come on, just tell me who Hey, your I best said enough! Don't you know when to back off? Enough! Never raised your voice to me. በከባዱ እንደተቆጣትም ካስተዋለም በኋላም ሚስተር ቸርች ተረጋግቶ ለሷ ማስረዳት ይጀምራል። My dear, you have me from morning until night. And what I do when I leave here is my time, me. Don't take that away. ምንም እንኳን በመካከላቸው ደስተኛ ያለመሆን የሆነ ስሜት ቢኖርም ነገር ግን ሚስተር ቸርች አሁንም ለሷ ማሰቡን የሚያቆም አይነት ሰው አልነበረም። ስለዚህም በቀጣዩ ቀን ሚስተር ቸርች በብዛት የሚቆጠር ገንዘብን ይሰጣታል። ይህም ለ6 ዓመታት ያክል በቻርሊ እናት ተሰጥቶት የነበረውን ኩፖን ነበረ። ይህም ገንዘብ ከዚህ በኋላ ለኮሌጇ ለምታወጣቸው ለሁሉም ወጪዎች በሙሉ የሚበቃት ገንዘብ ነበረ። ቢሆንም በዛን ቀን ማታ ላይ ግን ቻርሊ ከጓደኞቿ ጋር ማታ በወጣችበት ሰዓት ላይ ድንገት አንዱ ቦታ ላይ ሚስተር ቸርችን ትመለከተዋለች። ቻርሊም ከተመለከተችው በኋላም እንዴት እዚህ ቦታ ሊገኝ እንደቻለም ግራ ይገባታል። ቢሆንም በቀጣዩ ቀን ጧት ላይ በነቃችበት ሰዓት ላይ ግን ልክ እንደተለመደው ለሷ ቁርስ እየሰራላት ነበር ያገኘችው። ቻርሊም በትላንትናው ዕለት ማታ ላይ እንደተመለከተችው አልነገረችውም ነበር። ድጋሚም በዛን ቀን ማታ ላይ ወደ ውጪ በሚወጣበት ሰዓት ተከትለው ትወጣለች። ሐሳቧም ወዴት እንደሚሄድ ማጣራት ነበረ። ቢሆንም በመንገዷ ላይ ግን ያንን ፍቅረኛዋን ትመለከቷለች። ልጁም እሱም በነገው ዕለት ወደ ሌላ ኮሌጅ እንደሚያመራም ይነግራታል። እናም እዚህ ሊመጣ የቻለውም እሷን ሊሰናበታት ፈልጎ ነበረ። በሌላኛው ቀን ላይ ቻርሊና ሚስተር ቸርች በአንድ ሬስቶራንት ውስጥ አብረው ይቀመጣሉ። አብረው ለመብላት የሚወጡበት የመጀመሪያ ቀናቸው ይህ ቀን ነበረ። ሁለቱም ያዘዙትም የቻርሊ እናት ተወዶ የነበረውን ምግብ ነበረ። ምን ያክል እንደሚዋደዱም እንዲሁ ባይናቸው የሚያስታውቁ ነበረ። ቻርሊም በምትሄድበት ሰዓት ላይም ሁለቱም ምንም አይነት የስንብት ቃላቶችን አልተነጋገሩም ነበረ። ያደረጉት አንድና አንድ ነገር መተቃቀፍ ብቻ ነበረ። በቻርሊ እየተነዳ የነበረውን መኪናም እየራቀ በሚሄድበት ሰዓት ላይ ዝም ብሎ መመልከቱን ይቀጥላል። ሚስተር ቸርችም በምትሄድበት ሰዓት ላይ መመልከቱ ይከብደው ነበረ። ምክንያቱም ልክ እንደ አባቷ ነበር። ቻርሊም እንደዛው ከባድ ስሜት ውስጥ ያለች ሲሆን ነገር ግን ወደ ኋላ ዞራ ለመመልከት አልፈለገችም። ምክንያቱም ወደ ኋላ ዞራ ከተመለከተች ምናልባት ልትቀር እንደምትችል አስባለች። በኮሌጁ ጊዜዋ ላይም ቻርሊ በጥሩ ሁኔታ ትምህርቷን እየተማረች ትገኛለች። በተለያየ ሰዓት ላይም ስለ እናቷና ስለ ሚስተር ቸርች ማሰቧን ትቀጥል ነበረ። በኮሌጅ ጊዜዋ ላይም በናፍቆት ተጠብቀው የነበረው በየሳምንቱ ይላክላት የነበረውን የሚስተር ቸርችን ደብዳቤ ነበረ። ከዚያም በአይን ጥቅሻ ፍጥነት የቻርሊ የምርቃት ጊዜም ይደርሳል። በደብዳቤው ላይ በነበረው የመላኪያ አድራሻም ታግዛም ወደ ሚስተር ቸርች ቤት ታመራለች። ሚስተር ቸርችም ቻርሊን በሩ ላይ ሲመለከታትም ደስ ይለዋል። እሷም እጇን ሆዷ ላይ ትጭናለች። ሚስተር ቸርችም ያየውን ከተመለከተ በኋላ እንኳን ምንም አልተናገራትም ነበረ። ይልቁኑ እንደተለመደው የምትወደውን ምግብ በኪችን ውስጥ ይሰራላታል። ቻርሊም ለትንሽ ጊዜ እዚህ መቆየት እንደምትፈልግ ትነግረዋለች። እሱም ከሰማት በኋላም በሐሳቧም ይስማማል። ቢሆንም ሚስተር ቸርች ግን ሌላ ነገርም ቃል ያስገባታል። ይህም ሁለቱም በየራሳቸው ስራ ላይ ጣልቃ ላለመግባት ነበረ። ወደ ሚስተር ቸርች ቤት መመለስ ለቻርሊም ትልቅ ደስታ ነበር የሚፈጥርላት። ምክንያቱም ይሄ ልክ እንደ ድሮ ቤቷን የመሰላት። ቢሆንም ግን ቻርሊ ልትረዳው ያልቻለችው አንድ ነገር ነበረ። ይህም በየሳምንቱ ሮብና ቅዳሜ ዕለት ማታ ማታ ላይ ሚስተር ቸርች የሚወጣው ነገር ነበረ። ቢሆንም በነጋታው ጠዋት ላይ ስትነሳ ደግሞ ሚስተር ቸርች ምንም አይነት ነገር እንዳልተፈጠረ ጠዋት ላይ ቁርስ ይሰራላት ነበረ። ይህም በትላንትናው ዕለት ማታ ላይ የተመለከተችው ነገር በሙሉ ህልም እንዲመስላት ነበር የሚያደርጋት። ቻርሊም ይህንን የማወቅ ፍላጎቷን አስራ ልታስቀምጡ አልቻለችም። ስለዚህም አንድ ቀን ማታ ላይ ሚስተር ቸርች ከቤቱ ሲወጣ ቀስ ብላ ወደሱ ክፍል ትገባና መብራቱን ታበራዋለች። ይሁን እንጂ ልክ ክፍል ውስጥ እንደገባች ድንገት ሚስተር ቸርች ተመልሶ ወደዛ ይመጣል። ቻርሊም ለሱ ለማብራራት ትሞክራለች። ቢሆንም ሚስተር ቸርች ግን
ባደረገችው ነገር በጣም ተናዶባት ነበር። ከትንሽ ጭቅጭቅ በኋላም ቻርሊም ከዛ ቤት ትወጣለች። ከዚያም ከአንድ ቀን በኋላም ቻርሊ ምግብ ለመግዛት ወደ ሱፐርማርኬት ትገባና በምትወጣበት ሰዓት ላይ ባላሰበችው መልኩ በአንድ ስኩተር ትገጫለች። እንደ ድል ሆኖም ቻርሊም ይሆን ልጇ ላይ ምንም አይነት ጉዳት አልደረሰባቸውም ነበር። በዚህም ሰዓት ላይም አንድ ሰው ወደዛም ይመጣል። Are you responsible for Charlie? Yeah. ሚስተር ቸርችም ቤተሰቧ እንደሆነ በሚናገርበት ሰዓት ላይ ከዚህ በፊት የነበራቸው ጥል ወዲያውኑ ይሰረዛል። ከዛም ቀን ጀምሮ ሚስተር ቸርች ቻርሊ ልጇን እስከምትወልድበት ሰዓት ድረስ ከጎኗ ሆኖ መንከባከቡን ይቀጥላል። በየቀኑም ለአንድ ሰዓት ከግማሽ ያክል በቤት ውስጥ የሚገኘውን ፒያኖ ተጠቅሞ ፒያኖ ይጫወትላት ነበር። ይህንንም ያደርግ የነበረውም ለልጇም ጥሩ ነው ብሎ ስላሰበም ነበር። በቀጣይም ቻርሊ ልጇን በሰላም ትገላገላለች። ሚስተር ቸርችም ይቺን ትንሽዬ ልጅ ፊት ለፊቱ ሲመለከታት ውስጡ በደስታ መሞላት ይጀምራል። ይህም ደስታም በውስጥ የነበሩትን ጭንቀቶች በሙሉ የሚያስወግድለት ደስታ ነበረ። በዚህ መልኩም ዓመታት ያልፋሉ። የቻርሊ ልጅም ጥሩ በሚባል መልኩም ልታድግ ችላለች። በዚህ ቀን ሚስተር ቸርች የቻርሊ ልጅ ቻርሊ ተሰራበት ወደ ነበረው ካፌ ይዟት ይመጣል። ከዚያም ሚስተር ቸርች ለቻርሊ የቻርሊ ጓደኛ ስልክ ቁጥር የነበረበትን አንድ ወረቀትን ይሰጣታል። ለረጅም ጊዜ ተለያይቶ የነበሩት እነዚህ የሚዋደዱ ጓደኛሞች ድጋሚ ሲገናኙ ሃይስኩል ላይ ከነበራቸው መልክ ሙሉ ለሙሉ ተቀያይረው ነበር። በዚህ ጊዜም ጓደኛዋም ቻርሊ ከዚህ በኋላም ከሺፉ ጋር መኖሯን ማቆም እንዳለባት ትነግራታለች። ቻርሊም ይህንን በሰማችበት ሰዓት ላይም በንግግሯ ትናደድባታለች። You want to know something about my cook? Richard set aside enough money for Mama to live 6 months. 6 months. And do you know who paid all of our bills, food, and rent all those years after that? Mr. Church didn't work for us. He saved us. Now, I may not have some fancy life, but I work hard and I'm raising my baby. She's my diamond poppy. Sorry if it doesn't sparkle enough for you. Come on, baby. We're gonna go home. ቻርሊም እነዚህን ቃላቶች ከተናገረች በኋላ ጓደኛዋ ውስጧ ይነካል። ከዚያም የተናገረቻት ነገር ልክ እንዳልሆነም ስለተሰማትም ከዛ በኋላ ለቻርሊ ይቅርታ የሚጠይቅ አንድ ደብዳቤንና ስጦታን ትልክላታለች። ቻርሊም ይህንን በተመለከተችበት ሰዓት ላይም ደስ ይላታል። በዛን ቀን ማታ ላይ ቻርሊ ድንገት መሬት ላይ ይወድቃል። ቻርሊም በሰዓቱ ትደርሰና አልጋ ላይ አውጥታም ታስተኛዋለች። በቀጣዩ ቀን ጠዋት ላይም እንደተለመደው ነገር ጠብቃ ቻርሊ ወደ ኪችን ውስጥ ታመራለች። ቢሆንም በዚህ ቀን ግን ሚስተር ቸርች በኪችን ውስጥ እንደማይገኝ ትገነዘባለች። ይህም መጥፎ ስሜት እንዲሰማትም ነበር ያደረጋት። ከዚያም ወደ ክፍሉን በመሄድም የእሱን ሁኔታም ታጣራለች። በድካም ውስጥ እንዳለን በተገነዘበችበት ሰዓት ላይም ቻርሊ አረፍ እንዲል ነግራው ወደ ኪችን ውስጥ ገብታ ስራዋን መስራት ትጀምራለች። ቻርሊም እሱን የምትንከባከብበት ጊዜ አሁን እንደሆነም ተሰምቷታል። በአንደኛው ቀን ጠዋት ላይ ሚስተር ቸርች የቻርሊ ልጅ ከጎኑ አስቀምጦ አንድ ታሪክን ይነግራት ይጀምራል። በአንድ ጊዜ ላይ የሚኖር የነበረ እና ብዙ ነገሮችን ይፈራ የነበረ አንድ ልጅ እንዳለም ይነግራታል። ነገር ግን ይህ ልጅ የማይፈራው አንድና አንድ ነገር ጢንዚዛ ብቻ ነበረ። አንድ ቀንም አንዲት ጢንዚዛን ተመልክቶ እሷን ማባረር እንደጀመረና እሷን ማባረር በቀጠለበት ሰዓት ላይ ድንገት ሳያስበው ይሄ ልጅ ያድጋል። እናም በማያውቀው መልኩም ትልቅ ሰው ይሆናል። አንድ ቀንም ያቺ ጢንዚዛም ወደ አንድ ሰው ቤት እንዲገባ ታደርገዋለች። በዛ ቤት ውስጥም አንዲት ሴትና ልጇም አብረው ይኖሩ ነበረ። እናቷም በጣም የዋህ ሴት እንደነበረችም ይናገራል። ይህንን ሲናገርም ስሜት ውስጥ መግባት ይጀምራል። ያ ሰውም እናትና ልጅን ላለመረበሽ ሲል ከዛ ለመሄድ ይወስናል። ቢሆንም ያቺ የዋህ ሴት ግን ፈገግ በማለት እንዳይሄድ ትነግረዋለች። ከነሱ ጋር እንዲቆይ ምንም እንኳን ገንዘብ ባይኖራቸውም ነገር ግን ያላቸውን ነገር ከሱ ጋር ተካፍሎ መኖር እንደሚችሉም ነግረዋለች። ሚስተር ቸርችም ራሱ የነገረችውን ነገር ነበረ ቃል በቃል ይነግራት የነበረው። እንደሚጠበቀውም ያ ሰው እነሱ ቤት ለመቅረት ይወስናል። እናም በዚህ ቀንም ነበረ የመረጋጋት ስሜት የተሰማውና ፍርሃቱም እንዲቀለውም ያደረገው። ከዚያም ቀን ጀምሮም ያቺን ጢንዚዛ ድጋሚ ቢያገኛት ከእንደዚህ አይነት ሰዎች ጋር ስላገናኘችው እንደሚያመሰግናት እንደማለም ይነግራታል። Baby? Not yet. Still haven't stopped looking. ይህንን ከነገራት በኋላም ሚስተር ቸርች ልጅቷን ያቅፋታል። ከሩቁ ሆናም ይህንን ትሰማ የነበረችው ቻርሊ አይኗ ላይ ባቀረው ነበረ። ያ ሰው ሚስተር ቸርች እንደሆነ ተገንዝባለች። እናቷና እሷም ከነሱ ጋር አብረው እንዲኖርም ፈቅደውላታል። እነሱ ቤተሰቡ ሊሆኑት ቢስማሙም ሚስተር ቸርችም ግን የቀዘቀዘውን ቤታቸውን አሞቆላቸዋል። በአሁኑም ጊዜ ማታ ማታ ላይ ቻርሊ ለሚስተር ቸርች መጽሐፍ ታነብለት ነበር። ቢሆንም በአንደኛው ቀን ጧት ላይ ስትነቃ ግን ሚስተር ቸርች በህይወት አልነበረም። በዚህም ትልቅ ሐዘን ውስጥም ትገባለች። ልክ በዛን ሰዓት ላይም ሁኔታውን ሰምቶ የመጣው የሚስተር ቸርች አሰሪ ወደ እሷ ጋር በመምጣት ሚስተር ቸርች በሱ ምግብ ቤት እየመጣ አንዳንድ ቀን ማታ ላይ ፒያኖ እንደሚጫወትላቸው ይናገራል። ቻርሊም በዛን ሰዓት ላይም ነበረ ሚስተር ቸርች ማታ ማታ ለካ የሚወጣው ፒያኖ ተጫውቶ ገንዘብ ለማግኘት እንደሆነ የተረዳችው። በሚያስገርማት መልኩ ደግሞ እሱ ጋር በፒያኒስትነት የሰራው ወደ 20 ዓመት
ያክል ነበረ። ከፒያኒስት ሙያው ተጨማሪ ደግሞ ጎበዝ ሼፍም መሆኑ ደግሞ የተመሰከረለት ነው። ከዚያም ቻርሊ በቀጣይ ወደ ክፍሉ ትገባለች። በዛን ሰዓት ላይም ለሷ ጽፎላት ያስቀመጠውን አንድ ደብዳቤን ታገኛለች። I know you think I took care of you and your mother and Izzy and you gave me nothing in return. You gave me the most important thing life can offer. You gave me a family and love. ሚስተር ቸርችም ያደረገላት ነገር በሙሉ ከዚህ በኋላ በልቧ ውስጥ የሚቀር ይሆናል። ፊልሙ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ቻናሉ ደግሞ 100 ሺህ እንዲገባ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።